መሰላችሁ ቪዲዮ እንዳስጠፋ ነጭ ቅማል ትባላለች ለማታቋት ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተ ነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። ቆይታይ ማውራት ፈልጋለሁ። ችግር የለም። የሚያናድድ ለማን የቆምኩት የሚለው ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ። ጎጃሚዎች በክብራችን አንደራደርም። ዛሬ በጎጃሚነቴ በጣም ኮርቻለሁ። እኔ እየመጣሁ ነበረ እውቀትና ንጽህና ማስተምረው። ትላንትና ምን አየው ቲክታክ ላይ ጋሽ ወርቁ መተው ስሜ ጠፍቷል ብለው ኮርት ወስደው ሄለንን በኮርት ወቅጠው አሸንፈዋል። ምን ይመስላል ይሄ? ቲክታከሮች ብዙ ማታቁ ነገር አለ፣ እውቀቱ ሳይድ ማለት ነው። ኢንተርኔት ላይ ወጥቶ የሰው ስም ማጥፋት ያልሆነውን ሆኗል እያላችሁ ሰው የምታጠፉ ሰዎች ይሄ ለእናንተ ነው። ከዚህ ተማሩ። ኮርት ድረስ ድራግ ትደረጉና ዴፊሜሽን ኦፍ ካራክተር የሚባል የሰው ስም ማጥፋት ይባላል። ዴፊሜሽን ማለት ሰው ስም ለማጥፋት ማለት ነው። ትጎተቱና ለቲክታክ ይሳቀልኝ ብላችሁ ለምትሄዱት ምን ኤንዳፕ ያደርጋል? እስከ ክፍያ ድረስ ታይም ማባከን ድረስ ትሄዳላችሁ ማለት ነው። እና ብዙዎች ቲክታከሮቻችሁ ሰው ጋር ስትረጋገጡ ወይ ከሰው ጋር እንትን ስትሉ ያልሆነውን ስትሉ ይሄ ነው የሚያጋጥማችሁ። ጎጃሚዎች ኩሩ፣ እኛ በክብራችን አንደራደርም። ጎጃሜ ነው የሚያስተምረ ሁሌም ስማ እዚህ ጋር እሺ። ከኮራችሁ የስኮርተናል ብለህ በታች ስካ መንጻፍ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደቡ በመቆምላቸው እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እና አንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድጄለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ። የዛ ሀገር ብር 22,000 ከምናምን ጠይቀዋታል። እና ይሄ ብር የለኝም ነው የምትለው፣ አገር ቤት ይላኩኝ ነው የምትለው፣ ብዙ ነገር ነው የምትለፈልፈው። ብቻ አሁንም ተነግሮች ነበረ በማያገባሽ ነገር ማከክ ዋጋ እንደሚያስከፍል አይተናል። ብዙዎቹ አልቀሰውብሻል። ያለቀሱብሽ የሆነ ሰው መናገር ትቻለ። አሁን ብናገርሽ እኔን መናገር ነበረብሽ። አንቺ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። አሁን ግን መቀመቅ ገብተሻል። ቃል ለምድር ለሰማይ ነው የምልሽ። አንቺ ባዶ ገብተሽ ራስሽን አብደሽ እንደምናይ እርግጠኛ ነኝ። አብደሽ ነው ማወራሽ። አሁንም ምላስ አላቆምሽም። ስሙን ጥሪው ነው የተባልሽው። ወርቁ አይተ ነው ብለሽ ስሙን መጥራት አልቻልሽም። ቲክታክ ያለ ዝምባ ከዚህ በኋላ የአቶ ወርቁ አይተነውን ስም ማውራት እንደማይቻል አይተውታል። በጭባጫ ሽንታሞች ናቸው። አንዱን መቀጣጫ ስታረግ ሌላው አይነካ። ዱባዮች የተልከሰከሳችሁ ከሷ ጋር የተርመጠመጣችሁ ሙሉ ኢንፎርሜሽን እቺም ዝምባም ሰጣችኋለች። እቺ ናት የሰጠችኝ ብላ ሙሉ መረጃ አቅርባለች። የሚቀጥለው ዝውውር ዱባይ ነው። ስለዚህ ዱባዮች በዚህ ደረጃ ምንም ያልበደላችሁን ያልደረሰባችሁን ቀና ብለው ያላያችሁን ሰው ስም ለማዋረድ መምጣታችሁን የሌላም አጀንዳ አለ ብዬ ነው የማስበው። ከመሬት ተነስታ የምትለው አይደለም። እና የአጀንዳችሁን እንሰባበረዋለን። ወርቁ አይተ ነው የምንወደው የምናከብረው የአማራ ኢትዮጵያዊ ወንድማችን ነው። ማን አባቱም ልፋጫ ሞቶ አይናገረው። ስለዚህ ልናገር የምትል ከዚህ በኋላ
ትቀምሳለህ። እንደሌላው ፎክሮ እከሳለሁ ገለመሌ ብሎ የሚቀበጣጥር አይደለም። በተግባር ዘግዝቆ አሳያችሁ። ለሌሎቻችሁም ይሄ ትምህርት ነው። ያልነኳችሁን ሰዎች አትድረሱ። በተለይ አቅም ያላቸው ሰዎች፣ አቅም እና ብቃት ያላቸው ሰዎች ጋር መድረስ ዋጋ ያስከፍላል ማለት ነው። ለሌሎቻችሁ ያለቀሳችሁ ያነባችሁ አፋችሁን ጉድ ብላችሁ የያዛችሁ ሰዎች ዛሬ የደስታችሁ ቀን ነው። ላይቭ አሁን እገባለሁ። ነጭ ቅማል ወደሽ እስክጠይ ረግጥሻለሁ። በጣም ነው ደስ ያለኝ። ብትቺ ጠፊ ከሶሻል ሚዲያ አልቆልሻል። የአንቺ ጊዜ አክትመዋል። እሺ ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። ለግሌ ብቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለው። ቁሻሻዎች መጨረሻ ላይ ግን ተገኘች። የማይነኩ ሰው ነክታ አፈር ድሜ ለመግባት አሁን ገብታ ታለቅሳለች፣ እየየ ትላለች። ምን ትላለች? ይኸው ገና አላለቀም። ባይዞይ ትናንትና የወጣው ገና የመጀመሪያው ዙር ነው። ከዚህ በኋላ ፍርድ ቤት ስትቀርብ በ8 ሰዓት ነው። በ8 ሰዓት ውስጥ ነው ፍርድ ቤቱ። ጋሼ ለ5 ቀን ነው የተቀመጠው እዛ ኦስሎ። በ5 ቀን ውስጥ ዶክሜንቶች ማስተርጎም ትርጉም ነበር፣ የደብዳቤው ትርጉም ነበረ ጊዜ የፈጀበት ማለት ነው። ደብዳቤውን አስተረጎመ ምናለ ጊዜ የፈጀበት እና በ8 ሰዓት ውስጥ ፍርድ ቤቱ ወረቀቱ ገብቶ ቶሎ ያልቃልም አልተባለም ነበረ። ባይዞይ ታንኪዩ የኔ ቆንጆ አመሰግናለሁ። ቶሎ ያልቃልም አልተባለም ነበረ። ነገር ግን ጉዳዩ በጣም አደገኛ ስለሆነ በ8 ሰዓት ውስጥ ነው በቤቷ ደብዳቤ ደርሷት ሂዳን ከፖሊስ እጅ እንድትወስድ የተደረገችው። ባይዞይ ማንሽ ገለቴ ጋሽ ወርቆ ማለቴ ነው። ይሄ ህግ የለም የሚነካኝ የለም፣ እንደፈለኩ ማንንም አሸማቀቃለሁ፣ እንደፈለኩ ማንንም እሰድባለሁ፣ እንደፈለኩ ማንንም አረጋለሁ ብሎ ስፔሻሊ በጣም ኤክስትሪም ልጆቻችንን የምትሰድቡ ጤናችንን ዳንዴ ምናምን እያላችሁ አፋችሁን የምትከፍቱ ሁሉ ዓለም ላይ ህግ እንዳለ ማሳያ መሆኑ ይሄ የመጀመሪያ ምልክት ነው። ባይዘው ከዚህ በኋላ ሌላ 3 ሰዎች አሉ ሊከሰሱ። አንደኛው አሜሪካ ነው፣ አንደኛው እንግሊዝ ነው፣ ሌላኛው አረብ ሀገር ያሉ ሰዎች አላችሁ። ለእናንተም ያው እየመጣላችሁ ነው። ይሄንን ጉዳይ ተናግሬያለሁ እኔ ባለፈው ማለት ነው ተናግሬያለሁ። በህግ ስለተያዘ ብዙ ስለዚህች ልጅ ያልተናገርኩም ነበረ። ብዙ ነገር ፍራንክሊን ነው የነካቸው። ታሴት የት አባታችሁ የምን አባታችሁ በኢትዮጵያ ብር ደግሞ እሱን ምን ሰይመው ቤንጃሚን ፍራንክሊን ነው የነካሽው። መኒስ ፓወር ይላል። ለእኛ ሁሉ ነው የቆምክ የጀግና ልጅ። ከኔ አይደለም ከልጆቼ እድሜ ተቀንሶ ጀባ ይበልመክ የታባህና እያንዳንድ ቁጭ ብለህ ከዚህ በኋላ እያንዳንድሽ ትማራለሽ። ለአሜሪካ ሰው ሁሉ እኮ ነው ድምፅ የሆነው እሱ። ለኢትዮጵያ ሰው ብቻ ነው? ለእኛ ለልጆች እናት ሁሉ ነው ድምፅ የሆነው እሱ። እንዴ ክርስቶስ እናንተ ምን እኔ ራሴ እኮ ተገድዬ ነበር እዚህ እሷ ባመጣችሁ ወሬ ማለት ነው። ባመጣችሁ ወሬ እቺ ምቀኛ ቅንቅና ማሮ ሉሲን በጫማ ጥፊ ብላ የገደለች ሉሲን እኮ በጫማ ጥፊ ብላ የገደለች ሴትዮ ናት እቺ ምድር ላይ የቆየች። ምን አባታችሁ አሽቋልጣለሁ ገና አይደለም ለራሴ ለደሜ ለማላቅ እንኳን ድምጹኛለሁ እዚህ ቁጭ ብዬ። እናንተ ጥንባታሞች ለኛ ለአሜሪካኖች ለዲያስፖራ ሁሉ ዱባይ ብትል ኢትዮጵያ ብትል ዩኬ ብትል ለአሜሪካ ሰው የለ። የመጨረሻው እንግዲህ ትልቁ ሀገር አሜሪካ ነው። ለኛ ለዲያስፖራዎች ነው ቤንጃሚን ፍራንክሊን ድምጽ የሆነነ ወደድክም ጠላም ወርቁ አይተ ነው ማን ነው ስትባል ቤንጃሚን ፍራንክሊን ነው ማለት አለብህ። በቃ ከዚህ በኋላ የምን አባታችሁ ወርቁ ነው። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ
ምን ሀብታም ላይ አንጠለጠለ? ታይ ሄለን አትሉኝም እንዴ እናንተ ራሱ? ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርገን። ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? በተለይ ምንም ቲክታክ ላይ ምንም አይነት አክቲቪቲ የሌለው ሰው ከኛ ጋር የማይገናኝ ሰውን በዚህ ደረጃ ስም አጥፍቶ፣ አንደኛ የበሽታ ስም ነው የጠራችው፣ እዚህ ላይ መጥራት አልችልም። ሁለተኛ ሴቶችን ሲያወጣ እየደበደበ እያለስለቀሰ እየቀጠቀጠ ነው እንዲህ የሚላቸው ብላ አደባባይ ላይ ስሙን ስታብጠለጥል በሳራ አላበሻ የለመደችውን ብር ያው ሳራ አላበሻ ማስተዋል የለም ስላላስተዋለች ገንዘቡ አለ፣ አቅሙ አለ፣ ሀብቱ አለ። እንዴት እንደሚከሰስ ምን ማድረግ እንደሚቻል ምንም እውቀቱ ስለሌላት የሚመክራትም ሰው ስለሌለ ያንን ማድረግ ትታ በየጊዜው ገንዘቧን ስቀፈቅፍላት ነበር። በእሷ የተማረችውን ነገር ወርቁ አይተነው የዱባይ ሀብታም ስለሆንክ 25 አንበሳ ታወርድና ይህን መረጃ ከፈለግክ እሰጥሃለሁ ወሬ እንዳታበዛ ብላ ወይ ደግሞ ጉድ እንደዘረግፈዋለሁ እያለች በውስጡላ ማስፈራሪያውላ አድርሳ ነበር። ነጭ ቅማል ትባላለች ለማታቋት ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። የኢሳያስን ትዳር ለማፍረስ ኢሳያስና ካረሳችሁት እንዳረሱ ብዬ ነው። የኢሳያስንና የዘቢባን ትዳር ለማፍረስ ጥግ ድረስ ቬሎውላ ገዝታ መታ ድራማ ስትሰራ የነበረች ማስረጃ አምጪ። አንድ ሚስድ ኮል እንኳን የሌለው ነገር ነው ያለው ማስረጃ። ዞይን በልጁ በሞተበት ያለችው ቃል በቃል ዞይን ወንድማችን ብዙ ጊዜ ረዳን ያገዘን ወንድማችንን አንተ ሴትን ስታወጣ ስታስገባና ስታወጣ የልጅህን ደም እንደምታረግ ልንገር ብላ ስታዋርደው የነበረ ምንም ያላረገ ማንም በልጅ አይድረስ ሞት። ማናችሁም በልጆቻችሁ ሀዘናችሁን አትስሙ። ምንም አላረጋት። ከዛ በኋላ ደግሞ ኔቨር ጊቭ አፕ የምትባል ህሊና የምትባል ታችንን ይሄ ማን የሚባለውን ሚኪ ፊት አውራሪ የሚባለው ያወጣታል፣ ይወርድላታል፣ ይግጣታል፣ እንዲላታል እያለች ሙልጭ እያደረገች ስትሳደብ ነበር። የኔ ቤተሰቦችማ ተነግሮ አልቅ የብዙዎችን ስም በሚዘገንን ሁኔታ ስታጠፋ ለምዳ በብር ለማግኘት ነው ይውላ። እንዲሁ መሸቀል ይቻላል። ቲክታክ ጌም መጫወት ይቻላል እኮ። ያልደረሱባትን ሰዎች እንደዚህ አድርጋ መጀመሪያ ግን ማለት ነው እዚህ ድረስ ከማንባትሽ በፊትና እዚህ ድረስ ከመድረስሽ በፊት መጀመሪያ ማለት ነው መጠንቀቅ ነበረብሽ። መጀመሪያ እንደ ሰው መሆን ነበረብሽ። መጀመሪያ ህፃናትን እንኳን ስትሰድቢ ለከት የለሽም። በሽተኛ ህፃናትን ሳይቀር ስትሳደቢ ለከት የሌለሽ ሴትዮ ማለት ነው። ስንት ጉድ ተሸክመሽ የምትኖሪ ሴትዮ ባይዘወይ በርሽ ላይ ሁሉ መጠን ነው። እኔ ፐርሰናሊ ከነ ልጅሽ ፎቶ አንስቼሻለሁ። ብቻሽን ከምታሳደጊው ልጅሽ ጋር ፎቶ አንስቼሻለሁ። እኔ ራሱ መጥቼ ማለት ነው። አታውቂም፣ ምንም ችግር የለም የኔ ቆንጆ። ያረግንብሽ ያለውን ነገር ሁሉ ምክንያቱም የሄድሽበት ርቀት እኔ የአይምሮ በሽተኛ ካልሆንሽ በስተቀር ስፔሻሊ እዚህ ዓለም ላይ በጤና ማለት ነው በጤና እኛ ሀገሩ ይርቅና ኢኮኖሚው እንቸገርና ልጆች ይኖሩንና አንድ ሰው ኢቭን ኢኮኖሚ አያስፈልገንም። አሶሲዬሽኖች አሉ ባይዘይ አሶሲዬሽኖች ስላሉ አሜሪካም ወይ ሰምዌር ሄዳችሁ በጤናችሁ በልጆቻችሁ የሚሰድባችሁን ሰዎች ቀይ መስቀል ምናምን የሚባለው እዛ ሄዳችሁ ካመለከታችሁ ጠበቃ ራሳቸው ነው የሚያቆሙላችሁ። በዚህ አጋጣሚ ልነግራችሁ ፈልጋለሁ። ጠበቃ እንኳን ጋሽ ወርቁን የሚያክል ሰውዬ እንኳን ላንቺ ለሌላ ለሀገር የሚተርፍ ሰውዬ እንኳን ለእናንተ ማለት ነው የሚተርፍ ሰው ቀርቶ እኔ አቅም ባይኖረኝ ገንዘብ መክፈል ለጠበቃ ባልችል እንኳን ከፈለኩኝ ያላችሁበት ሀገር መጥቼ ኤቪደንሶችን ይዤ ቀይ መስቀል መግባት ብቻ ነው። ቀይ መስቀል ገብቼ ህይወቴን አላስኖር ያለኝ ሰው አለ በማለት ገብቼ
በየቦታው ያለኝን ኤቪደንስ ከሰጠሁኝ ባላችሁበት ቦታ ሁሉ ጉሮሯችሁ ይታነቃል። ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካከቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንዳው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ዩሮፕ ነው። ሌሎቻችሁ ሰው ልትተሳሰባለች። ምን ጀግና ነኝ ስትል ነበር እንጂ አንቺ ዝምባ ምን ያስለቅስሻል? ጀግና ነኝ ምንም አታመጡም ስትይ ስጨፍር ያልነበር እንዴ? ዮኒ ይህንን ነገር ማብራራት ያለብኝ አንድ ነገር አለ። በመጀመሪያ ደረጃ ጋሽ ወልቃይት ነው አንቺን ቁጭ ብሎ ቲክታክ ላይ ሚውት አድርገው አንቺን ቁጭ ብሎ የሚከታተል ሰው አይደለም። እሱ ማለት ከሀገሩ ሲሰደድና ከሀገሩ ሲወጣ ለማህበረሰቡ ዛሬ ደልቶት በመንግስት እጅ ቢቀመጥ እንደሌላው ባለሀብት ከሚገባ በላይ ገንዘቡን ሰብስቦና ጥሩ ኑሮ መኖር ይችል ነበር። ዛሬ ሀገር ለሀገር የሚንከራተተው ለማህበረሰብ ይሄ ሆኖ እያለ አንቺን ቁጭ ብሎ የሚከታተልበት ምንም አይነት መንገድ የለውም። አድራሾቹ እኛ ነን። ለህዝብ ብሎ እስከወጣ ድረስ የህዝብ ልጅ እስከሆነ ድረስ ከእሱ ጎን የመቆም ግዴታ ስላለብን እሱ ሲነካ እኛን ስለሚያመን ሪከርድሽንም ሁላ ነገርሽንም አድራሾቹ እኛ ነን። ለምን የእሱ ክብር ሲነካ እኛንም ስለሚያምን አንቺ ቁጭ ብሎ እንደሚያይሽ ምናምን HIV ያለበት ብለሽ አደባባይ ላይ ወጥተሽ ተራ ሰው እንኳን ብትናገሪ በጣም ያማል። አይደለም እንደዚህ አይነትም ትልቅ ሰው የማህበረሰብ አስፈላጊ ከሆነ ለአማራ ብቻ አይደለም እሱ ሲሰራም ነበር፣ ለአማራ ብቻ አይደለም ሲረዳም ነበር። መሄድ እንችላለን። እንደ ተቋማትም እንደ ማህበርም ወደ 280 ለኦሮሚያ ተፈናቃዮች የሰራቸውን ቤቶች እነዛን መናገር እንችላለን። ዛሬ ምናልባት በእናንተ እጅ ቢሳደድ ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰቤ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ። ሆኖ ግን አንድ ቀን እስኪ ሄግሻን ስትረጋጋ ስላለው ነገር በሰከነ መንገድ እኔ አወራታለሁ፣ ችግር የለውም። የሐረርና የድሬዳዋ ልጆች እንዲሁም ደግሞ የተወሰኑ ትክክለኛ ሐዋሳ ልጆችን ካገኛችሁ እንደዚህ አይነት ባህሪ ልታገኙ ትችላላችሁ። ፊት ለፊት የመናገር ነገር፣ እንደዚህ በውስጥ ያለመያዝ ታላችሁ። አንዳንዴ ጎንደሮች ጋርም ታላችሁ እንደዚህ አይነት ነገር፣ የፊት ለፊት የመናገር ነገር። አንዳንድ ጎንደሮችም እንደዚህ አይነት ባህሪ ያለባቸው። ሌላ ቦታ እንደዚህ አይነት ምልክቶች የሚታይባቸው የት አካባቢ ነው? የት አካባቢ ነው? ሁሉንም እኔ የት አካባቢ ነው? እኛም ቦረና ኦኬ፣ እኛም ቦረና አካባቢ እንደዛ ነን ይለኛል። ስለዚህ እሱ ቁጭ ብሎ እኛ እዚህ ተቀምጠን እሱ ሊነካ አይችልም። ነገም ዛሬም ተራ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን።
አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። በነገራችን ላይ እኮ ከእንትና ማነው ስሙ ይሄ በላይነህ ክንዱ ከእሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ ነው። በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊው ነው ይሄ ሰውዬ። ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኖ ሄደው ህዝብ ነው ከበላይነህ ክንዱ ያላነሰ እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይሄ ሰውዬ ህዝብ ነው እንጂ የነካችሁ ግለሰብ አይደል። ወደደችም ጠላች።